ደውላልኝ ነበር። በጣም አስጨንቂያታለሁ ማለት ነው። ለነገሩ ትጨነቅ በስራዋ ነው። ቆይ ግን ምን እያደረግኩ ነው? በሌላ ነገር እየቀን ነው ቢሆንስ? እሱ ብሌንን ከኔ ማቀማት ነው የሚፈልገው። እኔ ደግሞ ነገሮችን እያገጣጠምኩ እሱ የሚፈልገውን ነገር እንዲያደርግ እየረዳሁት ነው። አድርጎና ምናልባት እንኳን ወደሱ እንኳን ብትሄድ እኔ እኮ ከሱ የተሻለ ሰው ሆኜ ነው ማቅረብ ያለብኝ። አንቺ ቀጣፊ አገኘሁሽ። ወይዘሪት ቃል እንግዲህ አሁንም ከስተቷ አልተማረችም ማለት ነው። በስተመጨረሻም እንግዲህ ሰላም ከቤት አባራታለች። እንዲሁም ደግሞ በኃይሉም ካሁን በኋላ ከአንቺ ጋርም አልሰራም ብሎ እሱም አባራታል ማለት ነው። በስተመጨረሻ ላይ እንግዲህ አሁንም እናቷ ጋር ሄዳ የውሸት ታሪክ ፈጥራ ስለ ሰላም እያወራቻት ነበረ። እያንዳንዱን ነገር እስከ መጨረሻው ድረስ ሰምታታለች ማለት ነው ብላ ነገር ግን ልጇ እየዋሸች መሆኑን ከመጀመሪያውኑ ከዛው ቤት እንደተባረረች ሰላም ምን እንዳደረገች ሳሚ ነግሯት ስለነበር ለወይዘሮ ሀረግ ማለት ነው። ስለዚህ ወይዘሮ ሀረግ ስለ ልጇ ሁሉንም ነገር ሰምታለች። እሷ እንግዲህ እስከ መጨረሻው ድረስ አወጣጣታለች ማለት ነው። ሁሉንም ነገር የውሸት ታሪክ እየፈጠረች ስትነግራት እንዴት ነው አንቺ በህይወትሽ ምንም ነገር አትማሪም እንዴ? እስከዛሬ ድረስ እሷን ስትቀጥፊያትና ስትጎጃ ስትበድያት ኖረሽ አሁንም ደግሞ የውሸት ታሪክ እሷ አታውቅም እናቴ አታውቅም ብለሽ ይሄን ሁሉ ክፋትሽን መቼ ነው የምትተዩ? እያለቻት እንግዲህ እየነገረቻት ነይ ልቀፍሽ እያለቻት መጨረሻ ላይ እንግዲህ በጥፊ አሰናብታታለች። እናም ደግሞ አሁን ላይ መጠጋ ግን አላገኘችም። ልታገኝ ፈልጋ ነገር ግን ሁሉም አንፈልግሽም ብለዋታል ማለት ነው። የክፉ ሰው መጨረሻ እንግዲህ ያው መውደቅ ነው ማለት ነው። በስተመጨረሻ ላይ ግን የራሷ አብራው የነበረችው ጓደኛዋ ከዚህ በፊት እንግዲህ ለሰላም ሁሉንም ነገር ለመናገር ለብሌንም ሰላም እናቷ እንደሆነች እስከዛሬ ድረስ አቶ በኃይሉና ቃል እንደተጫወቱባት ሁሉንም ነገር ለመናገር በተዘጋጀችበት ሰዓት ላይ እንግዲህ በኃይሉና እሷ ሆኖ ከቤት አባሯት ሌላ ቦታ ጥለዋት ነበረ ማለት ነው። አሁን ላይ እንግዲህ አግኝታት ልትበቀላት ጩቤውላ ይዛ ሄዳ ከፊት ለፊቷ ተጋጥማለች ማለት ነው። ምን ሊፈጠር ይሆን? የሚቀጥለው ክፍል ላይ የምናየው ይሆናል። ሌላኛውና ዋነኛው ነገር እንግዲህ የዳግም ጉዳይ ነው ማለት ነው። ዳግም እንግዲህ እናቱን ማን ነው ይሄንን መሳሪያ እዚህ ቤት ያመጣው ብሎ አፋጧት ነበረ። ያ ነገር አልናገርም ብላ እምቢ ብላ ነበረ። ነገር ግን የአቶ በኃይሉ መሆኑን መጨረሻ ላይ ተናግራለች ማለት ነው። አቶ በኃይሉ እሱ ነው እንደዚህ ያደረገኝ ብዬ ብነግርህ አንተ ሄደህ ትጋጠማለህ፣ ነገር ግን ምንም አማራጭ የለኝም ከመናገር በቀር ብላለች። እንግዲህ ከዛ ከነገረችው በኋላ እሱ አሻፈረኝ እጄ ገለዋለሁ እናቴን የነካብኝ በሰላም አይኖርም ብሎ እንግዲህ ሄዶ ሊጋጠም ነበረ ሽጉጡን ይዞ። ነገር ግን እኔ ራሴን አጠፋለሁ ብላ ብላ ይዛ ነበረ ማለት ነው። ምንም አማራጭ ስለሌለው በእናቱ ሀሳብ ተስማምታል ማለት ነው። እሷም እንግዲህ ያው የአቶ በኃይሉን ክፋት ስለምታውቅ ሁሉንም ነገር እንግዲህ ያው ብትነግረውም ነገር ግን ራሷን እንግዲህ ራሴን አጠፋለሁ በማለት ዳግምን አስፈራርታ፣ ዳግም ደግሞ ለእናቷ ቃል ገብቷል። ካሁን በኋላ ከሱ ጋርም አልጣላም፣ አንቺ ያልሽኝን ሁሉ አደርጋለሁ ብሎ ለእሷ ቃል ገብቶላታል ማለት ነው። እና ዳግም አሁን ላይ እንግዲህ እያደረገ ያለው ነገር በብሌን በኩል ትንሽ ያሳዝናል ማለት ነው። ምክንያቱም እሷ ያላሰበችውን ነገር እሱ እያሰበ እንደውም የሳም እንድትሆን እያደረጋት ነው ያለው ማለት ነው። አሁን ላይ እንግዲህ እንዳየናት ከሆነ ብሌን ሳሚን በጣም እያየችው ነበረ ማለት ነው። ወጥ እየሰራ ባለበት ሰዓት ላይ የወጥ አሰራሩ ሁሉ ነገር ማርኳታል ማለት ነው። እና በዛ ሰዓት ላይ ዳግም እየደወለ ሁሉ ስልክ በእጇ ይዛ እየጠራ ምንም ነገር አልሰማችም። እሱን እያየችው እንግዲህ ስምጥ ብላለች ማለት ነው። እያጣጣመች ነው እሱን በማየት የአይን ሻወር እየወሰደች ማለት ነው። እንደው ብሌን አታስቀኛለች አንዳንዴ ማለት ነው። ምክንያቱም እኔ ለዳግም እንጂ ለአንተ ምንም አይነት ፍቅር የለኝም ብላ ተናግረዋለች። ነገር ግን እያንዳንዱ የሚያደርጋቸው ነገሮች ይማርኳታል፣ ወንድነቱ እንዲሁም ደግሞ የሚሰራቸው ምግቦች ይንከባከባታል፣ ቾኮሌት ያመጣላታል። ፍቅር ደግሞ እንክብካቤን ይፈልጋል። ያንን ነገር ደግሞ ሳሚ እያደረገ ነው። አቶ ዳግም ደግሞ የቅናት መንፈስ አድሮበት እንግዲህ የሚወዳትን የሚያፈቅራትን ልጅ ለሌላ እንድትሆን እየገፋፋት ነው ያለው ማለት ነው። ሳሚ ደግሞ የሚፈልገው ይህ ክፍተት እንዲፈጠር ነው ማለት ነው። ያንን ነገር ግን ዳግም አልተረዳም። አሁን ላይ እያሰበን ያለው እስካሁን ድረስ ደውላለች፣ አላነሳውላትም እና መልሼ ልደውልላት እያለ መልሶ ደውሎላት እሷ ከን ጭራሹ ነው ማለት ነው። ሳሚን እያየች በበር
እያየች ያው አስይዟታል ማለት ነው። እኔ በደንብ ምግቡን ሰርቼ የሚጣፍጥ ምግብ ከሰራውልሽ ትጨፍሪኝልኛለሽ ብሏታል። እሷም ተስማምታለች ማለት ነው። እያንዳንዱ ሪያክሽኖች ከሱ ጋር ሲያደርጉ እንግዲህ ዳግም ምናልባት መጥቶ ካያቸው ሌላ ችግር ነው የሚፈጠረው ማለት ነው። እንደው አደራ ድራማ ሞችንም ወደውን ያላቅም እና ብቻ እስኪ እናንተ ማሰብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ማን ነው ለብሌን እውነተኛ ፍቅር እየሰጣት ያለው? ዳግምም ያፈቅራታል፣ ይወዳታል፣ ግን ቅናቱ በዛ እና አቶ ዳግም ካሁኑኑ ነቃ ብለህ የምትወዳትን የምታፈቅራትን ልጅ የራስ እንደማድረግ እንክብካቤ እንደመስጠት አንተ ገና ለገና ሳሚ አድናቆት ስለገለጸችለት ጀግና መሆኑ ስለነገረችው አንድ ሰው በሰራው ስራ መመስገንና መደነቅ አለበት ብዬ አስባለሁ። አንድ የምትወዷት የምታፈቅሯት ሴት ለሌላ ሰው ያላትን አክብሮትና ፍቅር ከገለጸች ወደደች ማለት አይደለም። የሳሚ የሚፈልጋት በጣም ስለሚወዳት ስለሚያፈቅራት የራሱ ማድረግ ነው የሚፈልገው። ዳግም ግን ይወዳታል፣ ያፈቅራታል። የቅናቱ ነገር እንግዲህ ሊያሳጣት ነው ማለት ነው። ስለዚህ ዳግም ያለው አማራጭ አሁን ላይ የቅናት መንፈሱን ወደ ጀርባ ትቶ እያንዳንዷን እርምጃዋን የምትወደውን የምትፈልገውን ነገሮች ሁሉ ሊያደርግላት ከጎኗ ሊሆን ነው የሚገባው። ለምን ሳሚን አደነቅሽ፣ ለምን ለሳሚ እንደዚህ አክብሮት ሰጠሽ ብሎ በትንሹም በትልቁ መነጫነጩን ትቶ ማለት ነው። እና ሰላም ጋር በነበሩበት ሰዓት ላይ እንግዲህ ሳሚም ይቅርታ ጠይቋል። እስከ ዛሬ ድረስ በድዬሻለሁ፣ በጣም አጽያተኛ ነኝ፣ ብሌንንም በድያታለሁ። ነገር ግን በብሌን ምክንያት ደግሞ ወደ ራሴ ተመልሼ ጥሩ ሰው ሆኛለሁ። እስከ ዛሬ ድረስ በበደልኩሽና ባደረግኩሽ ነገር ሁሉ ይቅር በይኝ ብሎ ከአንጀቱ ይቅርታ ሲጠይቅ ይሁ እያስመሰለ ይሄ አጭበርባሪ እያለ ዳግም ደግሞ በተቃራኒው እየተረዳ ነበረ ማለት ነው። እዛ ጋር ነው እንግዲህ ዳግም የተሳሳተው። ምክንያቱም የሰው ልጅ ከስህተቱ ተመልሶ መልካም ሰው እስከሆነ ድረስ መደነቅና መከበር አለበት ብዬ አስባለሁ። ምክንያቱም የሰው ልጅ መሳሳት ያለ ነው፣ ግን ከስህተት መመለሱ ደግሞ ትልቅ ነገር ነው። ማንኛችንም ሰዎች እንሳሳታለን፣ ግን ዋነኛው ቁም ነገሩ ከስህተታችን መመለሳችን ነው ማለት ነው። ከብረት ዝገት ከሰው ስህተት አይጠፋም የሚባለው ከሳሚ ያንን ነገር ነው የተረዳ ነው። ከዚህ በፊት እንግዲህ በኃይሉ ነው ክፉ ያደረገው። ነገር ግን ያንን ክፋቱን ለሚወዳትና ለሚያፈቅራት ልጅ ብሎ ሁሉንም ነገር እርግፍ አድርጎ ትቷል ማለት ነው። መልካም ሰዎችን ባየን ቁጥር ክፋታችንን እየቀነሰ መልካም ለመሆን እንሞክራለን ማለት ነው። ይህ ነው ለውጥ ማለት የህይወት ተሞክሮ ውስጥ። ዳግም ደግሞ አሁን ላይ የቅናት መንፈስ በነገራችን ላይ የምንወደውን የምናፈቅረውን የምናከብረውን ሰው ያሳጠናል ማለት ነው። የሰው ልጅ ካመንን አመንን ነው። ምክንያቱም ራሳችን የምንታመን ሰው ከሆነ ሌሎችን መጠራጠር የለብንም ብዬ አስባለሁ። እንግዲህ ሌላኛው ነገር ቃል በዚህ ልክ ውርደቷን መከናነባ በጣም ነው ደስ የሚለው ማለት ነው። በስተመጨረሻ ላይ እንግዲህ በማንም በኩል ተቀባይነት አላገኘችም። መጨረሻ ላይ እንግዲህ ጠላቷ እጅ ነው የወደቀችው። ምክንያቱም በጓደኛዋ እንግዲህ ከዚህ በፊት ጓደኛዋን ካርታታለች ማለት ነው። እንግዲህ አሳልፋ ከባህሉ ጋር እስከ መስጠት ድረስ ደርሰዋል ማለት ነው። ሁሉን ነገሯን ያሳጧት። እናም ደግሞ ዝም እንድትልና እንዲሁም እንግዲህ አግተዋት ብዙ ነገር አድርጓት አድርሰውባት ነበር። ዛሬ ላይ ግን አገኘውሽ በቀልሻለሁ ብላ በጩቤ ሁላ ልትወጋት ነው። እናም ደግሞ እናቷ ጥላ ስትሄድ መቼም ቃል ያሰበችው መቼም የወለደችኝ ወላጅ እናቴ ናት፣ ጨክና አትሄድም ብላ ነበረ። ግን ስራዎቿ እናትም እንድትጨክንባት አድርጋለች ማለት ነው። ያ ነገሯ ደግሞ ጥፋቷ ነው። የእጇን ማግኘቷ በጣም ነው ደስ የሚለው። እኔ እንደውም የቃልና የአቶ በኃይሉ ውርደት መቼ ይሆን እያልኩኝ እየጠበቅኩኝ ነበረ። ነገር ግን አሁን ላይ ለአቶ በኃይሉም የሚያበቃበት ሰዓት ደርሷል ማለት ነው። ግራ ገብቶታል፣ የሚያደርገው ነገር ጠፍቶታል። እናም አሁን ላይ የሚሰራቸው እያንዳንዱ ነገር በቃ ተስፋ የሚያስቆርጥ ነገር ነው ማለት ነው። ምክንያቱም ያሰበው ያቀደው እሱ የእህቱን ሀብትና ንብረት መውሰድ ነበር። ያ ነገር ደግሞ አልተሳከለትም፣ ተበላሸበት። በዛ ላይ ደግሞ እንግዲህ ፀሐይን ለመበቀል ይፈልጋል። ፀሐይ እንግዲህ ያው ስታ ነው እንጂ ልትገለው ነበረ። ነገር ግን በማንም አሮጊት እንደውም የማንም አሮጊት መጫወቻ ሊሆን እያለ በጣም እየተናደደ ነበረ ማለት ነውና ተሰራለት። ለሰው እሰራለሁ ብሎ እንግዲህ ገዝቶ በግዴታ ነበረ ሲያሰራት የነበረው። በነገራችን ላይ ፀሐይም ወዳና ፈቅዳ አይደለም፣ ነገር ግን እያስፈራራ ስለነበረ ነው በሱ ስሮና እንግዲህ ስትሰራ የነበረው ማለት ነው። ክፉ ነገር መቼም ቢሆን ክፉ ነው፣ ወደ መልካም ጎዳና አያመራም፣ መጨረሻውም አያምርም ማለት ነው። አቶ በኃይሉም እንግዲህ ይህ ነገርን ያጋጠመው በጣም ደስ ይላል። መጨረሻቸውን ማየት ነው ቁጭ ብለን። በመጨረሻም ድል ከብሌን ጋር መሆኑ በጣም ነው ደስ የሚለው። ነገር ግን ሳሚን አንድ ነገር አስጠንቅቀዋለች ማለት ነው። ስለ ሰላም እንዲሁም ደግሞ ስለ ራሷ ምንም ነገር አታውራኝ ብለዋለች ማለት ነው። ምክንያቱም አሁን ላይ ቃል የሀረግ ልጅ ናት ብሎ ሲያወራት ይሄ ነገር
እንዳታወራኝ ከዚህ በፊት የተጎዳሁት ልቤ የተሰበረው ይበቃኛል። አሁንም ደግሞ ደጋግመ አትዋሸኝ፣ እምወድህናል ያከበርኩናል እንዳላቀልህ ብላ እንግዲህ ኩርቹም አድርጓለች። እሱም ነገሮችን ትቷል ማለት አንድ ቀን እንግዲህ እኔም ተሳክቶልኝ እውነቱን አውቀሽ አንቺም ደግሞ የምታመሰግኝን ቀን ይመጣል። ስለዚህ አሁን አለፋም እኔ ሁሉንም ነገር ሰርቼ ነው በተግባር ማሳየት የምፈልገው ብሎ ለራሱ ቃል ገብቷል ማለት ነው። እንግዲህ ብሌን በጣም ስለተጎዳች ለዛ ይመስለኛል እንደዚህ አሁን ላይ ሳሚ የሚላትን ነገር እውነት ነው ብላ የማትቀበለው ስለ እናቷ ሲያወራት ከዚህ በፊት ስለተጎዳች ማለት ነው። ስለዚህ አሁን ላይ እንግዲህ ድል ከሷ ጋር ነው። በጣም ነው ደስ የሚለው። ለዛሬ ያዘጋጀውላችሁ ቪዲዮ ይሄንን ይመስላል። ድራማው ይታይን ተንትኖ መልካሙን ነገር የኛ ናገው የቲጂ ቻናል ለዚህ ድንቅ ነው። ዘወትር ሁሌ ገብተን እንየው ቲጂ ኖን ቻወት በሉ ሰብሰብ